ታላቁ የኢትዮጵያ ህዳሴ ግድብ በተመረቀ ዕለት ለኢትዮጵያውያን ከጉባ ግርጌ ከተበሰሩ ግዙፍ ፕሮጀክቶች አንዱ ነው። የኒውክሌር ኃይል ማመንጫ ግንባታ። የግዙፍ ፕሮጀክት አሁን ላይ ለሰላማዊ የኃይል አማራጭ ሁነኛ ምንጭ ሆኖ በተለያዩ ሀገራት እየተተገበረ የሚገኝ ነው። በተለያዩ ዘርፎች ለውጥ ላይ የምትገኘው ኢትዮጵያ የእድገት ምህዋሯን አስተማማኝ ለማድረግ የብዝሃ የኃይል ምንጭ አማራጮችን ማስፋት ግድ ብሏታል። ኢትዮጵያ ታምርት ስንል ከኋላ የኢነርጂ አስተማማኝ የኢነርጂ ፍላጎትን ማሟላት ይገባናል። እነዚህ አይነት የማይቆራረጥ በየትኛውም 24 ሰዓት መስራት የሚችል ከፍተኛ ውጤታማ ያለው የኃይል ምንጭ የሚገኘው ደግሞ የኒውክሌር ቴክኖሎጂን እንደ ኃይል ማመንጫ ስንጠቀም ነው። እርግጥ ነው አሁን ላይ ለእንዲህ ያለ ያልተቋረጠ እድገት በሁኔታዎች የማይገታና ዘላቂነት ያለው አማራጭ ተፈላጊነቱ ከመቼውም ጊዜ በላይ ጨምሯል። አሁን የኒውክሌር ኃይል ማመንጨት እንደገና በዓለም ላይ እየተነቃቃ የመጣበት ጊዜ ነው። ገፊ ምክንያቶቹ ብዙ ናቸው። የመጀመሪያው በአሁኑ ሰዓት በዓለም ላይ ያለ የኢነርጂ ፍላጎት ከመቼውም በላይ በፍጥነት እያደገ ነው። ለምሳሌ ኢትዮጵያ ውስጥ ብቻ ባለፉት 5-6 ዓመታት በ40% የኢነርጂ ፍላጎት ጨምሯል። ለዚህ ዋነኛው ምክንያቱ የኃይል አቅርቦት ፍላጎት መጨመር እንደሆነ ቢነሳም ሌሎች ተያያዥ ጉዳዮች መሳ ለመሳ አብረው የሚሄዱ ሆነው ይጠቀሳሉ። አስተማማኝነቱና ዘላቂነቱ ደግሞ የዘርፉን ተመራጭነት ከፍ አድርጎታል። በሃይድሮ ኤሌክትሪክ የምናመነጨው የኤነርጂ ኃይል ከውጤታማነት አንጻር ሲታይ 30% ወይም 40% ነው። ከኒውክሌር ኃይል ማመንጫ የሚገኝ የኃይል አቅርቦት ውጤታማነት ግን እስከ 92% ይሄዳል። እነ ዊንድ እና ሶላር ላይ ብዙ ጊዜ ሰዎች ያሁሉ መቼ ተጨረሰ ይላሉ። እነዚህ የኃይል አማራጮች አሉ። ሪላያብሊቲያቸው ግን ከሃይድሮም ያነሰ ነው። ትላልቅ የብረታ ብረት ማቅለጫ ፋብሪካዎች የመሳሰሉ ነገሮች በእነዚህ ፓወርድ ሊሆኑ አይችሉም። ኮስታቸውም ውድ ነው ከኒውክሌርና ከሃይድሮ ጋር ሲወዳደሩ። የኒውክሌር ኃይልን በአማራጭነት ለመጠቀም ተግባራዊ እንቅስቃሴ የጀመረችው ኢትዮጵያም መሪ ተቋሙን ከማቋቋም ተሻግራ የተለያዩ ስራዎችን በመከወን ላይ ትገኛለች። የባለሙያዎችን አቅም ለመገንባትና ከወዳጅ ሀገራት ጋር በትብብር ለመስራት በስልጠናም በተለያዩ ዘርፎችም ተንቀሳቅሳለች። ይሁንና ታዲያ ዓለም አቀፍ መስፈርቱን በሀገራዊ መልክ በመቃኘት ብቁ ሙያተኞችን ለማፍራት ስራዎች ሊከወኑ እንደሚገባም ይነሳል። ተማሪዎችን በዚህ ዘርፍ እናሰለጥናለን። በተለያየ ኢንጂነሪንግ ዘርፍና በፊዚክስም በኒውክሌር ኤሪያ ያሉ ተማሪዎችን እናሰለጥናለን። ለወደፊቱ ደግሞ ጆይንትሊ በጋራ በመሆን ከኢትዮጵያ ኒውክሌር ኢነርጂ ኮሚሽን ጋር ፕሮግራሞችን ከፍተን ለመስራት እየሰራን እንገኛለን። ከአገራችን ተጨባጭ ሁኔታ ጋር ተዛማጅ የሆነ እውቀትም መመንጨት አለበት። ያን ጊዜ የኒውክሌር ሳይንስና ቴክኖሎጂ ኢንዲጂነስ ሆነ ሀገራዊ ሆነ ይባላል። እዛ ደረጃ ለመድረስ የአገር ውስጥ ያሉ ተቋማትን ማጠንከር፣ ማደራጀትና ወደዛ መንገድ እንዲሄዱ ማድረግ አስፈላጊ ነው። ይህ የሀገሪቱ ግዙፍ ፕሮጀክት ትርጉሙ በተለያየ አውድ የሚጠቀስ ነው። የዘርፉን ቴክኖሎጂ ታጥቆ አስተማማኝ የኃይል ምንጭ ከመገንባትም የተሻገረም ለዓለም አቀፍ ችግር የመፍትሄው አካል በመሆን ሀገራዊ አማራጭን እንደማመላከትም ያለም ዋነኛው ጉዳይ የቴክኖሎጂ ባለቤት የመሆን ብቻ ሳይሆን ዓለማችን በከፍተኛ የአየር ንብረት ለውጥ ውስጥ ነው የምትገኘው። የኒውክሌር ኢነርጂ አንዱ ብክለት አልባ ንጹህ የኤሌክትሪክ ኃይል ማመንጫ ነው። የግዙፍ ፕሮጀክት የኃይል ሉዓላዊነትን ለማረጋገጥ የሚደረገውን ጥረት ከፍ ከማድረጉም በላይ የቴክኖሎጂ ሽግግርን በማላቅ የማይተካ አበርክቶን ይወጣል። በዚህም ታዲያ እንደ ሀገር የመጣውን ትልቅ የእውቀት እድል ለመጠቀም በሳይንስና ቴክኖሎጂ ላይ ትውልዱ ሊተጋ እንደሚገባም ምክረ ሀሳብ ቀርቧል። በእያንዳንዱ ሀገር የሚተከል ኒውክሌር ፓወር ፕላንት ከፍተኛ የሰው ኃይል ይፈልጋል በተለያዩ አማራጮች። ስለዚህ ሳይንስ፣ ማቴማቲክስ የመሳሰሉ ትምህርቶች ላይ ኢትዮጵያውያን በርትተው በመስራት ራሳቸውን ለዓለም አቀፍ ገበያ ማዘጋጀት አለባቸው። የትግበራው አንድ አካል የሆነው የኒውክሌር የሰው ሀብት ልማት ላይ ትኩረቱን ያደረገው ወርክሾፕ በኢትዮጵያ የኒውክሌር ኃይል ኮሚሽንና በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ትብብር ዛሬን ጨምሮ ለተከታታይ 4 ቀናት በአዲስ አበባ መካሄድ ጀምሯል።